ከለውጡ ዓመታት በፊት የቱሪዝም ሀብቶቻችንን ከመቁጠር በዘለለ ጠብቆና ተንከባክቦ ወደ ተጨባጭ ኢኮኖሚ ጥቅም ለመቀየር አልተቻለም ነበር። ባለፉት የለውጥ ዓመታት ይህንን የዘመናት ችግር ከመሰረቱ በመቅረፍ ለዘርፉ በተሰጠው ብሔራዊ ትኩረት ከቱሪዝም ኢኮኖሚው ተጠቃሚ መሆን የሚያስችሉ የመዳረሻ ልማት፣ የቅርስ ጥበቃ ስራዎችና የአገልግሎት አሰጣጥ ደረጃዎችን ማሻሻል ተችሏል። ከለውጥ ጊዜ ወዲህ ብቻ ከ28 በላይ የሚሆኑ ቅድም እንደጠቀስኳቸው እንደ ጎንደር አይነት ትልልቅ ታሪካዊ ቦታዎችን የቅርስ ጥገና ስራዎችን ሰርቶ ማጠናቀቅ ተችሏል። በሀገራችን ውስጥ በጣም ሰፋፊ የሆኑ 4 ኪሎ ያለው ቤተ መንግስትን ጨምሮ ሰፋፊ የቱሪዝም መዳረሻ ልማት ስራዎች ተከናውነዋል። ሙዚየሞች ከመቼውም ጊዜ በላይ እስከ ሳይንስ ሚዚየም የወደፊቱን ኢትዮጵያ የወደፊቱን ዓለም የሚያሳዩ የሳይንስ ሚዚየምን ጨምሮ ሰፋፊ የሙዚየም ግንባታ ስራዎች አሁን በቀጥታ ወደ ግንባታ እየገባ ያለው የህፃናት ሙዚየምን ጨምሮ ለመጀመሪያ ጊዜ ሰፋፊ ሙዚየሞች፣ ፐብሊክ ፓርኮች በከፍተኛ ትኩረት እየተገነቡ እየተሰሩ ይገኛሉ። መንግስት ለዘርፉ እድገትና መሻሻል በር ከመክፈትና ሰርቶ ከማሳየት በተጨማሪም የግል ባለሀብቱ በቱሪዝም ኢኮኖሚ ውስጥ እንዲሳተፍ የማበረታቻ ስልቶችን ተግባራዊ አድርጓል። መንግስት የቱሪዝም መዳረሻ ልማት ስራን ብቻውን አልምቶ ገንብቶ የሚጨርሰው ስላልሆነ የግሉ ዘርፍ በዚህ እንዲሳተፍ ከመሬት በሊዝ አቅርቦት፣ በምደባ አቅርቦት ጀምሮ አስፈላጊ የሆኑ የግንባታ ቁሳቁስ ወይም ካፒታል ጉድስ ከመጋረጃና ምንጣፍ እስከ ሹካ ማንኪያ ድረስ ከቀረጽ ነፃ እንዲያስገቡ ይፈቅዳል። ለሰራተኛ ማመላለሻ፣ ለቱሪስት ማመላለሻ ተሽከርካሪዎች ጭምር ከቀረጽ ነፃ ለአገልግሎት ሰጪ ለግሉ ዘርፍ በቱሪዝም ሴክተር ተሳታፊ እንዲሆንና በልማቱ ላይ አስተዋጽኦ እንዲያበረክት ትልቅ ሚና በመጫወት ላይ ይገኛል። እንደ ክልልም ለዘርፉ በተሰጠው ትኩረት ያሉት የቱሪዝም ሀብቶች ኢኮኖሚያዊ ተጠቃሚነታቸውን ለማስፋት መዳረሻዎችን ከማልማት በተጨማሪ የቱሪዝም ባለድርሻ አካላት አገልግሎት አሰጣጣቸውን እንዲያዘምኑ የአቅም ግንባታ ስራዎች ተሰርተዋል። እንግዲህ አቅማችንን ወደ ኢኮኖሚ በመቀየር ረገድ ሰፊ ስራዎች መሰራት መቻል አለባቸው ብለን ከተለያዩ ባለድርሻ አካላት ጋር ልዩ ልዩ ስራዎችን ስንሰራ ነበር። ለምሳሌ ከቱሪዝም ማሰልጠኛ ኢንስቲትዩት ጋር በጋራ በመሆን ሆቴሎቻችን፣ አስጎብኝ ድርጅቶች፣ ሌሎች የቱሪዝም ባለድርሻ አካላት አገልግሎት አሰጣጥ ላይ የተሻለ ስራ እንዲሰሩ ስልጠናዎችን ስንሰጥ ነው የቆየ ነው እንደ ክልል በዚህ ዓመት። ስለዚህ ይሄ ተጠናክሮ መቀጠል መቻል አለበት። ምክንያቱም አገልግሎታችን ሲሻሻል፣ ጥራቱ ሲጨምር የቱሪስቶች የቆይታ ጊዜም ይጨምራል። ይሄንን መሰረት አድርገን ከፍተኛ ስራ እየሰራን ያለ ነው። ክልሉ ካለው እምቅ የቅርስ ሀብት አንጻርም ከቅርስ ጥገናና አያያዝ ጀምሮ የተዘረፉ የሀገር ቅርሶችን እስከ ማስመለስ ድረስ የሙያተኞችን ክህሎት በማዳበር ግንዛቤ ለማስፋት ትኩረት ተሰጥቷል። አንደኛው መሰረታዊ ሀሳብ ቅርሶችን እንዴት እንጠግናለን፣ የስዕል ቅርሶችን፣ ተንቀሳቃሽ ቅርሶችን፣ የማይዳሰሱ ቅርሶችን፣ ሁሉንም ቅርሶችን እንዴት መጠገን መንከባከብ አለብን በሚለው ዙሪያም ምሁራን እንግዲህ አሉ። እነዚህ ምሁራን ስልጠናዎችን ይሰጣሉ። ከዚህ በተጨማሪ በርካታ ቅርሶች ከክልላችን ተዘርፈው በተለያዩ ዓለማት ይገኛሉ። እነዚህን ቅርሶች እንዴት ከሌሎች ባለድርሻ አካላት ጋር ተቀናጅተን ማስመለስ እንችላለን? እንደ ፌዴራል የሚሰሩ ስራዎች አሉ። እንደ ክልል ደግሞ የአማራ ክልል በርካታ ቅርሶቹ በተለያዩ የግጭት ዘመናት ተዘርፈው ሂደውበታል። እነዚህ ቅርሶች የሚመለሱበት ሁኔታንም ስትራቴጂካሊ ለመመለስ የሚያስችል የክህሎት ስልጠና እየወሰዱ ነው ያሉት። ተፈጥሮ የቱሪዝም መዳረሻዎችን በማልማትና በመንከባከብም ማህበረሰቡ በዘላቂነት ተጠቃሚ ይሆን ዘንድ እየተሰራ ያለው ስራ ተጠናክሮ ይቀጥላል። እነዚህን የተፈጥሮ ቅርሶች እንዴት ወደ ቁርስ እንቀይር? ስለዚህ ቁርስ ደግሞ ስናደርጋቸው ዘላቂነት ባለው መንገድ በዘላቂ ልማት ይሄ የምናስገኘው ቁርስ ደግሞ ፍትሃዊነት ባለው መንገድ ሁሉም ማህበረሰብን ተጠቃሚ ሊያደርግ በሚችል መልኩ ዘላቂነቱን ደግሞ ለማረጋገጥ የአካባቢ ጥበቃ ነው። ከሁሉም በላይ ደግሞ የአረንጓዴ ኢኮኖሚን ውጤታማ ከማድረግ አንጻር የሚጫወቱት ሚና በጣም ትልቅ ነው። ከቅርብ ጊዜ ወዲህ ደግሞ ቅድም ክቡራቱ ስለሽም እንደገለጸው እነ ጫውራ ጩርጩራን፣ እነ ባለ ተራሮች ብሔራዊ ፓርክን፣ አዋሽ፣ ነጭ ሳርም አካባቢ፣ ጋምቤላም በቀጣይ ወደ ሌሎችም የሚሰፋ በሂደት መዳረሻ እየሆኑ እና እንደ ሀገር ሀገራችንን ቱሪዝም ለሀገራችን ሁለንተናዊ ብልጽግና ያለውን ትልቅ አቅም ለማውጣት በዛ መልኩ ትኩረት ሰጥቶ የተሰራ ነው።